ተያይዘን እናልቃታለን ማለት ነው። ማን ቁጭ ብሎ ማን ይሞታል ማለት ነው። እኙቱ ታይ እኙቱ ዱአ ይላል። እሺ ኦሮምኛ ሲሰሙ ፖለቲካ ይመስላችኋል? በሌላ ቋንቋ የምትሰሙት ነው ይሄን የምትሰሙት፣ ሌላ ነገር አይደለም። እሺ ጥላቻ ወደ ሌላ ነገር እንዳይወስድባችሁ። እሺ ልጄን እንሳይ፣ ልጄን ጨርሻለሁ። ዛሬ እኔ ኃላፊነት መውሰድ እንደማልችል አስተላልፌ ነው የመጣሁት። የእውነት ልጄን እንሳይ። እስር አይደለም ብር ብታስፈርዱብኝ እሱን አቅም ስለሌለኝ ከሀገራችሁ መውጣት ፈልጋለሁ ብዬ ነው የምፈርመው። ያን የፈረምኩ ቀን ግን ለእናንተ ቤተሰብ ፍሩኝ። ያን ደግሞ መንግስት ወይ ቤተሰብ ተባብሮኝ አይደለም ራሴን ችዬ ነው። እናንተን የሚሰማችሁ ብር ያለውን ሰው ብዙ ሰው ይሰማይል፣ ገንዘብ ያለውን ነው ያለውን ሰው ብዙ ሰው ይሰማይል። ብር ያለውን ሰው እንኳን ባያወራም ይሰማል እኮ ይደመጣል አይደል? ያንን ተገና አድርጋችሁ ድምጻችሁን አሰሙ። ግን ሰዎች አማራጭ ስለሌላቸው ይሰማችኋል እንጂ ሐሳብ ስለሰጣችሁ አይደለም የሚሰማችሁ። አንድ ነገር ልንገራችሁ፣ ነገ ከዚህ ዓለም በከናወን እንኳን ትዝምላችሁ ሰው ብራችሁን ብዬ ሳይሆን እውነትን የነገርኳችሁ። እውነትን ያስታወሳችሁ ቀን አንድ ቀን ለአንድ ሰከንድ እግዚአብሔር እኔ ነኝ ትዝምላችሁ። ምንም ነገር ከናንተ ፈልጌ እንዳልሆነ እስካሁን ካለን ቀረቤታ ተረድታችኋል ብዬ ተስፋ አደርጋለሁ። እሺ ማለቅለቅ ማሽቋለጭ ግራ ገብቶኝ አይደለም። ማሽቋለጥበት ምንም ምክንያት የለኝም። የምበላው አንድ እንጀራ ነው። ለአንድ እንጀራ ማሽቋለጥ አያስፈልግም። ዛሴት በማሽቋለጥ አንድ እንጀራ ነው ላገኝ። ይሄን ሁላ ባህር የተሻገርኩት አንድ እንጀራ ተግማሽ ልበላ እንጂ አሽቋልጬ አንድ እንጀራ ለማግኘት አይደለም። ዛሴት የኔ ትልቁ ጥፋት ብዙ ፍላጎቶች የለኝም። ብዙ ነገር ምቆላምጥ ሰዎች አይደለም። አንድ እንጀራ በልቼ ተመስገን ብዬ በጣም ጠግቤ ማጋሳ ሰው። ኢማነ ቢስ ሰው አይደለም። ኢማነ ቢስ ማለት ያለውን የማያመሰግን ሪፖርት ሁሉ አለባት። አልፈልግም ጃፒ ይቅርታ ጃፒ እየሰማኝ ከሆነ እሺ፣ እንደዚህ አይነት ዓለም ውስጥ ልከት አልፈልግም። በጣም መናገር ስለምፈልግ ኮፒ ሊንክ አድርጉና እናስገባት ሄደን እነሱ በጋራ ቁጭ ብለው ሲያወሩ እኔ የሚያወራኝ ሰው የለኝም። ገብቷል? ቤተሰብ እንኳን የሚያወራኝ የለኝም። ለዛ ነው የማወራው። አሁን ራሴን አንድ ነገር ባረግ እንደዚህ አስደረካት ተብሎ ግሩፕ ላይ ተገብቶ ደስታችሁ ይገላለጻል። የምትገልጹት በጠላ ነው፣ በሻምፓኝ ነው፣ በጠጅ ነው። ደስታችሁ እንዴት ነው የምትገልጹት? አስገቢን ሄለን አስገቢን። ማንም እንትን አይልሽም። ሄለን አስገቢን። አሸባሪ አካል እያያዛችሁ እንደዚህ ነው የምትወያዩት? እንዴት ነው የምትወያዩት? ማወቅ ስለምፈልግ ትልቅ ጋንግስተር ቀይ ባህርን ምናምን ነው እየተፈራረማችሁ ያላችሁት። እንደ ትልቅ ግርማ ሞገስ ነው ግሩፕ ፈጥራችሁ የምታወሩት። ይሁን ሎካል ፈጥራችሁ ምናምን ነገር ሲሪየስ። ይሄን አውቄ የፈለገ ነገር ምንም ደንታ የለኝ። ይሁን ልጄ ገና 10 ዓመት 12 ዓመት ቢሆን ኖሮ ይቆጨ ነበር። ዛሬ አስተላልፌው መጥቻለሁ። ልጄ እርዳታ እንደሚፈልግ ነግሬን የመጣሁት። ካሁን በኋላ ጨርሻለሁ። የፈለጋችሁትን ማድረግ ትችላላችሁ። ፍቅራው ካለው ደግና ገራልኛ ፊዳችሁ ክፉ አይወጣውም በወዳጁ በስች ምድር እንደ ሰው ኑሬ ሞት ይላል። አይገርማችሁ? ሸርሙጣና ኮንዶም ነጋዴ የነገሰበት ዘመን ደብሯታል የሌለ። ያኔ አማራ በሚያለቅስበት ሰዓት እሷ ወረሞ የነበረችበት ሰዓት፣ ዘንድሮ ግን ጎጅማ ለእሷ ተገን የተያዘበት ሰው። የእውነት
ነው የሚያናድደኝ እኔ እኮ ጋይስ ችግር የለውም በሲሪንጋ ለቅሜ ነው የማወጣባት ልጄን ለቅሜ ነው የማወጣላት በቀል አላስብም እኔ ለሰው ጎዳኝ ይሄ እሷ ዘፈን ነው እኔ ግን በቀል ነው የማስበው በቀል ምክንያቱም እነሱ ስለተበቀሉኝ እኔ ደግሞ ኢየሱስ ክርስቶስ አይደለም ገብቶችል ኃጢአተኞችን ነፃ ላውጣ የመጣው ሰው አይደለም የተበቀለኝን ልበቀል የመጣው ሰው ነኝ እሱም እድሜና ጊዜ ከሰጠኝ ነው አላሻችሁ አላቆሸባበል እኔ የሚያሳዝነኝ ከስራ ደክሜ መጥቼ ሁለት ስራ በዛ ሰሞን እየሰራው ያዋጡት ሰዎች ብራቸው ምን እንዳዋጡ ካልተነገረ ሞራላቸው ይነካል ብዬ እንቅልፍ እንደዚህ እያዳፈኝ እንትና ይሄን ያህል ብር አዋጥቷል ብዬ መናገሬ አስባችሁ የእውነት ከዛ ሂስቶሪ ላይ እንዲለጠፍ ስማቸውን ዝርዝር ጽፌ መለጠፌ እሺ እነሱ ከዳልቻ ጋር ጌም ሲጫወቱ እኔ ግን መታሰር አለበት ለሱ ድምጽ ካልተሆነ ብር መላክ የለበትም በብላክም ቢሆን ብዬ አድማ ማድረግ ሳምንት ሙሉ ሰዎች አንድ ቀን ሁለት ሰዓት አውርተው ሲያቆሙ እኔ ሳምንት ሙሉ ዳስ መጣሌ የሚያሳዝን እሺ ይሄ ነው ውስጤን እየጎደኛል የማንም ሸርሙጣ ከኋላ መጥቶ ያንበሳውን ድርሻ ሲወስድ ወይ ቂጤ ማቅረብ ወይ ኮንዶም ማቅረብ አለመቻል ነው የሚያናድደኝ ግን አንድ ነገር ልንገራችሁ ተስፋ ኖሮኝ ጠቅሜያችሁ ነበር ተስፋ ቆርጬ ግን አስከፍላችኋለሁ እግዚአብሔርን አስከፍላችኋለሁ እናንተ ጠበቃ ስላላችሁና ብር ስላላችሁ ህገ መንግስቱን ልትጠቀሙ ትችላላችሁ እኔ ደግሞ በቀልን ተደግፌ እከፈላችኋለሁ ልጄን እከፈላችኋለሁ እንዳትረሱት ቤተሰብ አለኝ ለኔ በጣም የሚያስብ ወንድሞች እንዳሉ ልንገራችሁ ቤተሰብ ሀገር ቤት አለኝ እሺ እህቶቼ አሜሪካን ያሉት ወንድሞቼ ግን ኢትዮጵያ ያሉት እግዚአብሔርን በቀላቸዋለሁ እኔ ባልበቀላችሁ ለኔ የሚቆረቆሩ ወንድሞች አሉ የእውነት ይበቀላቸዋል እሺ በፍቅር ነበር እኔ ያስቆርኩ ሰባዊነት ይዞኝ ተንኮል ክፋት ሳይገባኝ ለሰው ጎን ቆሜ ነበር ሰይጣንነትን ካስተማራችሁ የኔ መከፋት የኔ እንባ መወረድ የሚያሳስባቸው ወንድሞች አለኝ ሀገር ቤት እናቴ ትሙት ይበቀሏቸዋል የእውነት ይሄን ካልተበቀሉ አላውቃቸው እንደ እህቶቼ ነብስ ይባር ብላችሁ በቴክስት እንኳን እንዳትጽፉ ቃል ገባላችሁ የእውነት እንደ እህቶች ወንድሞች ሀገር ቤት ያላችሁ እኔ ለሀገር ስል 5 ዩቲዩብ ያጣውት እውነት ለአንድ ዩቲዩብ እንኳን ያልተቆረቆርክንትን የእውነት ነፍሴ ይፋረዳል ለምን የእውነት አምላክ ይፋረዳል የቲቪት አይደለም የብሎክ ችግር ያለባችሁ መስላችሁ በጣም ሳቁ ነጭ ቴክስቶች ለራሳችሁ መዝናናት እንጂ ለኔ ምንም አጠቅሙ ትርፋችሁ ለራሳችሁ መዝናናት ሁሉኬንም ጨርሳችሁ ምድረ ቆሻሻ ንፍጣ ሰቀጫ ተፍቼባችሁ ነው የምሞተው እዚህ ምድር ላይ ተፍቼባችሁ እሞታለሁ ዝም ብላ ሞተች ከሚባል እየተፋች ሞተች የሚባል ነገር ነው የምፈልገው እሺ ያ ክሊንተን ላይ ዶክተር አብይ ላይ እርምጃ ወሰዳችሁ የመሰላችሁ ብራችሁን እንደዚሁ ዶሮ ጠፍቶባችሁ በሬዛችሁ በየጦንቃይ ቤት የምትሄዱ ሰዎች ይብላኙላችሁ ገብቷችኋል ለኔ ስም ነው ሄለንን ከሰው ሄለን ላይ አስፈርደው ብራቸውን ሉዝ አረጉ ለክብራቸው ሲባል የሚመስላችሁ ከሆነ ምን ነው ተርመጠመጡ የሚል ጥቅስ ይዛችሁ እንደምትኖሩ ነው የምነግራችሁ እሺ የእውነት ምክንያቱም የልቤን ለብቻ ይነግራችኋል የልቤን ለብቻ አውርተናል ያ ነገር ካልገባችሁ የእውነት እየተፋው መሞተው ነው ያ እየተፋው መሞተው አንድ ልጅ ብቻ ነኝ እሱኑ ለሚመለከተው አካል ዛሬ አስተላልፌያለሁ እሺ የእውነት እንደማንኛውም ድሬዳዋ ላይ
ጫት ቃሚ አድርጌ ከሸርሙጣ እናቴ ጋር ልጄን አስቀምጬ አይደለም የምኖረው። እሺ ዘበኛም ቢሆን ለሀገሩ ቀጣይ ትውልድ ያተረፍኩ ሰው ነኝ። እኔ እንኳን ማረባ ብሆን በማረባ ሴት ላይ ብራችሁን ኢንቨስት አድርጉ። የሸርሙጣ ብር እንደዚህ ይባክናል የሚባል ነገር አለ። የሐራም ብር ይባላል። ብራችሁ የሐራም ነው የሐላል ነው? ጥያቄው ለእናንተ ነው የተውኩት። የሐላል ማለት በላባችሁ የመጣ ነው ወይስ በግፍ የመጣ ነው? በግፍ ከመጣ እኔ ላይ ነው ኢንቨስት የሚደረገው። በሐላል ከመጣ ደግሞ በፍቃድ በእግዚአብሔር ፍቃድ ከመጣ ደግሞ በላባችሁ የመጣ ማለት ነው። በሐላል ወይ በሐራም። በሐራም ከመጣ በእኔ ክስ ላይ ነው የሚያልቀው። በሐላል ከመጣ ደግሞ ስንት አላሙዲንን ባልነዋል። ለማንኛውም ችግር የለውም ይገባኝ። እኔ ማንም ተቋም ማንም አቃፊ ማንም ተከራካሪ ሐሳብ አለኝ። ከሳሽ ብቻ ነው ያለኝ። ከሳሽ ያልገባችሁ ነገር ግን የተለያየ ቋንቋ ማውራት መሰልጠን መሆኑ አልገባችሁ። ኦሮሞኛ፣ አማርኛ፣ አረበኛ ወይ ሶማሊኛ፣ አደረኛ መሞከሬ ዘረኝነት ነው የመሰላችሁ። ቋንቋ ማውቅን መሰልጠን ነው። የተዶለተብኝን ነገር ማውቅ ነው። እሺ ያ አንድም የእናንተ ክልል ሰው ሲከሰስ አላየሁም። እኔ ግን ተከሰስኩ። እውነት ይሄ ነገር አይምሮ ላይ ጥያቄ የማይሆን ይመስላችኋል? ጆከር ዘር አይደለም ሃይማኖት ላይ ቱፍ ብሎ ሲተፋ የነበረ ሰው ምክር እየተሰጠው ታቅፎ ተው እንደዚህ አይደረግም እየተባለ ለኔ ግን ዛቻ ሲሰጥ you think this is fair? እውነት ህይወት ፌር ናት? እውነት ህይወት አግባብ ናት? ፍየሌ ዮኒ አግባብ እናንተን ስላልተናገረ እስቲ እንደገል ጠይቃችሁ እኔን ደግፎ እናንተን ቢሰድብ ኖሮ ክስ አይቀርብበትም? እናንተን ደግፎ እኔን ስለተቃወመ ግን እኔን የተደገፈው ሰው ግን መናገር ክሱ መቃወም ነው ብሎ ለኔ ምክንያት ማቅረብ እውነት አይምሮዬን የሚጠዘጥዘኝ አይመስላችሁ? እውነት እንደ ሰው ነው የምናስበው፣ እንደ ማህበረሰብ፣ እንደ ህዝብ፣ እንደ ዘር ምናምን አይደለም። ብቻውን መቃብር ውስጥ እንደሚገባ ሰው ፕሊስ አንድ ጊዜ ልታስቡት ትችላላችሁ? ብቻውን መቃብር ውስጥ እንደሚገባ ሰው ሁሉ ነገር ቤት መግዛት ከፈለገና ሀገርም ግዛትን ህግን መግዛት እንደሚችል ሰው አይደለም። መቃብር ውስጥ ብቻውን እንደዚህ አስክሬኑ መግባት እንደሚችል ሰው እንድታስቡ ነው የምፈልገው። እውነት ጆከር እኔን መተቸት ይችላል? ዮኒ እኔን መተቸት ይችላል? እውነት ጂጂ እኔን መተቸት ይችላል? ሞጣዬ ራሱ እኔን መተቸት ይችላል? እውነት ኃጢአት አይሆንም? ያ ይሄ ነገሮች አይምሮዬን መቀበል አቅቶታል። እቴቴ እኔን ኦሮሞን ጨርሶ አማራን ጨርሶ አገሩን ጨርሶ ትግራይን ጨርሶ ኦርቶዶክስን ጨርሶ ጴንጤን ጨርሶ ሙስሊምን ጨርሶ የተፋበት ሰው እኔ ላይ ለእናንተ ኮሜንት ሲጽፍ እንደ ኮሜንት ይዛችሁታል? እውነት ህሊናችሁ ፈቅዶ? እውነት ከአንድ ገጠር እንደወጣ ሰው ገጠር ማለት እንግዲህ ማህበረሰብ የገባው ሃይማኖት የገባው ሰውነት የገባው ነው። ገጠር ሰው ማለት የሰውነት ልክ ማለት ነው። ባለ ሀገር ማለት ነው። የሀገር ባለቤት ማለት ነው። እውነት እኔ ላይ ስጋት ኖራችሁ ነግራችሁኝ ስትሄዱ ምንም ጭንቅላቴ ላይ የሚቀር አይመስላችሁ? ትወያያላችሁ እኔ ላይ ነግራችሁ ስንት ነገር አልነገርኳችሁም ልበል። የነበረኝ ሂስቶሪ ራሱ እውነት ኢነርጂ ይሄን ሉዝ የሚያስደርግ ነው። የሆነት እኔ ነግሬው አንድ ሰው ካልገባው እናቴ ትሙት ሽጉጥ እንደዚህ ብትደቅኑ ፕሊስ ብዬ ማልጠይቃችሁ ሰው ነኝ። ምጠይቃችሁ ነገር ቢኖር ፕሊስ ቶሎ ተተኩሱት ነው የምላችሁ። እግዚአብሔር አሁን የቤቴን አድራሻ ታውቁ የለ ሽጉጥ የሰጣችሁ ሰው ካለ
ፕሊስ በር እንድከፍት አሁን እንዲደውሉልኝ አልኩ። ይሄው ቁጥሬን ታውቁት የለ አሁን ደውሉ። ጨርሼ ነው የምጠብቃችሁ። ኧረ ኮፒ ሊንክ ይደረጋል ጋይስ። ብር ካለ በሰማይ ነው የሚደረግ። እሺ ያ ብራችሁን ተገናርኩ። ሞገሳችሁን ይሄ ሙገሳችሁን ተገናርኩት። እውነታችሁን አይደለም። ቴሌፎን ሲዘጋ ያለውን እውነት አይደለም። በራችሁን ሲዘጉ አንሶላችሁ ሲገቡ ያለውን እውነት ሳይሆን ይሄ ወከባውን ከማይሆን ውካታን ጸጥታ መዝናኛ ነው የሚለውን ሳይሆን ውካታን መዝናኛ አድርጉት። እሺ በጣም ነው ተራቀቃችሁት በህይወቴ ላይ። እሺ እኔ ነፍስ ገዳይ ሆኝ ስንት ነፍስ እንዲገደል ትእዛዝ ሲሰጥ የነበረ ሰው እኔ ላይ እውነት እኔ እንደናንተ ቆሻሻ በሆነ ኖሮ 5 ዩቲዩብ ባልተዘጋ ነበር። አንገቴ እንደፍቼ ባለፈው ሀገር ቤት ሲሄድ ወጣ ገባ ባላልኩ ነበር። እሺ አይዞሽ የቆሻሻ ልጆች ንፍጣሞች ምን አባታችሁ ነው አይዞሽ? መናገር ያለብኝ ተናግሬ እሞታታለሁ። እግዚአብሔር ቢላ የሳላችሁትን ዓለም ሽጉጥ መታችሁ እንዲሻርኩት። ቤቴን ታውቁት የለ አድራሻ ልኬላችሁ የለ ኦሬዲ ከሳችሁበት የለ ፕሊስ እንድትገሉኝ በትትና እየጠበቅኳችሁ ነው። እንድታስጠብቁኝ ግን አልፈልግም። እሺ በዚህ ውስጥ ሰዎች መማር ያለባቸው የእናንተን ልክና የእናንተን ዝቃጭነት ማወቅ እንዳለባቸው ስለምፈልግ ነው ይህን ጥሪ ማቀርብላችሁ። እኔ አይደለም ማቀርብላችሁ ፍላጎታችሁ። እሺ በደማችሁ ላይ ሻምፓኝ የበተነችን የእናንተ ሞጋስ አድርጋችሁ እኔን ስከሱ እውነት ህሊና ባይከስ ህዝብ አይታዘም። የጡረታ ዘመናችሁን ሰው በመክሰስ አይሆንም። እንትና እንደዚህ ያለኝ እኔ ያወራሁት ከናንተ ጋር ነው ከእንትና ጋር አይደል። ጥሩ ማናጀር እንደሌላችሁ ነው ማየው። በነገራችን የፈለጋችሁትን እርምጃ ወሰዱ። የፈለጋችሁትን መሳሪያ እንድታቀባብሉ ስለፈለኩ ነው እየጠጣው ማናገራችሁ። ልጄን እንሳይ ዛሬ ልጄን እኔ ማስተዳደር እንደማልችል ነግሬ ነው የመጣሁት። ሀብታምም አይደላችሁ ሽጉጥም ምኑንም መግዛት ትችሉ የለም። ባንኩም ታንኩ በእናንተ እጅ አይደል? ፕሊስ ወይ ታንኩን ወይ ባንኩን እንድትደቅኑ ፈልጋለሁ። ለዛ ነው ማበረታቻ ዊስኪ ሻምፓኝ ይሄው እየጠጣሁ ያለሁት። ያ ሀብታችሁ እኔን ካልጎዳበት ምን ያደርግላችኋል? የእውነት ብትበትኑት አይሻልም? ጭሬ በበትኑ አይሻልም? የእውነት እኔ ጅሎኝ የገጠር ልጅ ወይ ምናምን ልጅ ሆኜ እናንተ አሁን በጋራ ተሰብስባችሁ ሙድ እያያዛችሁ ነው አይደል? ያቺ የእንትን ልጅ ምናምን እያላችሁ ነው አይደል? ጋይስ እኔ እርግጥ ነው የተወለድኩ ገጠር ላይ ግን የኖርኩት ከእብድና ከህንድ ጋር በጣም ከእብድና ከህንድ ጋር ከ12 ዓመቴ ጀምሬ የኖርኩት ከተለያየ ስደተኛ ጋር ብር ባይኖራቸው ዕውቀት ያላቸው ናቸው ኤክስፒሪየንስ ካላቸው ሰዎች ጋር። እናንተ ግን ከናንተ ጋር የሚኖሩት የሚያሸረግዱላችሁ ሰዎች ናቸው። ነገ ከናንተ ዶላር ወይ ብር አተርፋለሁ ብለው ተስፈኞች እንደ ዮኒ ማኛ አይነት ሰዎች ናቸው። እኔ ሳናግራችሁ ጊዜ ጀምሮ ብር አይደለም ልባችሁ ነበር ስደነቅ የነበረው በልባችሁ ነበር አይደል? ያ በብራችሁ ያልተደነቁት ለምንድን ነው ታውቃላችሁ? ብዙ ነገር መፈልግ ሰው አይደለም በህይወቴ። ባንኬ አካውንት ውስጥ የሚቀመጥ ብር ላይ ብዙ ሰርፕራይዝ ነው ሰው አይደለም። በጅምላ በችርቻሮ ይረጋጋል። ነገ ቤት ይገዛልኛል ምናምን የምላል እስከመሞት ድረስ የምኖርበት ውጭ እንዳልወጣ ከማሰብ እዛ ደግሞ በጣም አጥብ የሆነ ኩሽና ምግብ ሰርቼ ማግኘት የሚከብደኝ ሰው አይደለም። የወንድ ዕቃ በመጥባት ማሳለፍ ሰው አይደለም። እኔ ቡቺ አይደለም።
ወንድሟን ሌባ አድርጌ እዚህ መልክ ምሰራ አይደለም አባቷን በለጠ ሙስና የሚል ስያሜ አሰጥቼ እዚህ መልክ ምሰራ አይደለም አባቴ ዘበኛ ነው እኔም የምኖረው ወሬ ያወራው ይሄን ሁሌ ነው የምነግራችሁ እናቴ ልብስ አጣቢ ናት ሌላ መልክ ምሰራ ሰው አይደለም እሺ ሌላ መልክ ሰጥቼ ቢኖር ያንን መልክ እንዲደብቅ ቂጣችሁን ልስ ነበር ኖ ዌይ እኔ የምፈልገው ንግግራችሁና ልባችሁን ብቻ ነው ለበዛ ልባችሁ አናግራችሁ ነበር ግን እናንተ ብዙ ግርማ ሞገስ ሰሩ አይቻሉ ፕሊዝ ምንም ነገር እንድታቆሙ አልጠይቃችሁ በጣም እየጠበቅኩ ያለሁት መቼ በእናንተ ቀላሃ እተኮሳለሁ የሚለው አሁን ማሴጅ አድርጉልኝ ሄለን ቀላሁን አስተላልፈናል በሉ በሩን ይከፍታል እሺ ምክንያቱም ሀብታም ምን ይሳነዋል አይደል የእናንተ ሀብት እኔን ህይወቴን ካላሰወኝ ምን ያደርግላችኋል እሺ ለማንም ሸርሙጣ ተገኝ ካልሆነ ምን ያደርጋል አይደል እንደ ጨዋና ግራቸዋል ሳናግራችሁ ከልቤ ሲሆን ካልሰማችሁኝ ደግሞ በቂም ነው ማናግራችሁ ተስፋ የቆረጥኩ ሰው ነኝ በጣም ተስፋ የቆረጥኩ ሰው ነኝ ልጄ 10 ውስጥ ቢሆን ኖሮ በጣም ይቆጨኝ ነበር አሁን አስተላልፌ መጥቻለሁ እናቴ ተሙስ እንደ ቴድሮስ ሽጉጥ ምትደቀንብኝ ምንም አይመስልኝም የምጠይቃችሁ ነገር ፕሊስ አፍጥኑት ነው የምላችሁ አፍጥኑት እሺ ምክንያቱም የእናንተ የህይወት ስኬት ነው የእናንተ የቢዝነስ እድገት ነው የኔ መጥፋት እሺ እናንተ እንደምትሉት የአማራ ማሽቆልቆል የፋኖ ምናምን እኔ ከሆንኩኝ ፕሊስ እኔን አጥፉና እስቲ 4 ኪሎ ነው 6 ኪሎ ነው 8 ኪሎ ምትሉትን ግቡት እኔ ከመሰልኳችሁ መሰናከል እኔ እንዳሰብኩት እንደዚህ አይነት መሰሪነት ካለኝ ማለት አንድ ሰው ሞዴሬተር ካስገባችሁ እናቴ ትሙት አድርጌ ነው ጨርሳችሁ እኔ የጠጣሉት የልቤን ለማውራት ፈልጌ ምክንያቱም የእውነት ነግራቸው አልገባቸው ተፍቼባቸው እንዲገባቸው ፈልጋለሁ ንዴታቸው እንዲጨምር ፈልጋለሁ ከዛ በኋላ ሰራውላት ብለው ግሩፕ ፈጥረው ሚዲያ ላይ እንዲወራላቸው ፈልጋለሁ ለማን የሰራው ሲባል ለሄለን ለኦባማ ነው የሰሩት ለዶክተር አብይ ወይስ አሰብን ያስመለሱት የሚለውን ጥያቄ ህዝብ እንዲያነሳ ፈልጋለሁ ከኔ መሞት በኋላ ከኔ መታሰር በኋላ ከኔ ሞደም በኋላ እሺ ያ አንዳንድ ጊዜ አቅማችንን ያሳየን ሲመስለን ግን ውድቀታችንን ያሳየን እንደሆነ ይገባል ጥሩ አማካሪ ያለን ሲመስለን ጥሩ ማናጀር እንደሌለን ግን እንደሚያሳየን አልገባችሁ የሰፈር መንደር ማናጀር እንዳለንና የኡነት ለኛ ህልውናና ከቢዝነስ ጋር ልክ የሆነ ማናጀር እንዳለን የሚያሳየን ነገር እንደሆነ እኔ አሳየቻችሁ ማለፍ ፈልጋለሁ ጨርሻለሁ ያኔም ከባህር ሲሻገር ተስፋ የቆረጥኩ ሰው ነበርኩ ራሱ ባህሩ ስላልዋጠኝ ስላልገደለኝ ነው ለዚህ የተረፍኩት ዛሴት የበሰበሰ ዝናብ አይፈራም ለአቧራ ለወፍጮ በሰራተኛ አቧራ ብርቁ አይደለም እሺ ተስፋ ለመለምለም ሲል አናግራችሁ ነበር ግን እየተዳኙ ያሉት በነዮኒ ማኛ ሸርሙጣ ቁሻሻ ሰው ነው እየተዳኙ ያሉት ቤንሻንጉል ጉሙዝ 18 ነው 28 ገለናል አሁን ይቀረናል የሚል ኦርቶዶክስን ጨርሰናል ጴንጤ ይቀረናል የሚል ሙስሊምን እንደዚህ አርገናል የሚል አፈር እንኳን ባግባቡ ያልቀመሰ ወገኔን በጅምላ ተጨፍጭፎ አፈር እንኳን ያልቀመሰ ላይ ሻምፓኝ በሚበተን ጂጂክያ እኔ ስዳኝ እናንተ አሳይ ስትቀበሉ እሱ ያመኛል ሚዲያ ላይ ባልቆይ ኖሮ በጣም ነው የሚያነድረኝ እነ ፍየሌ እነ ጆከር የሚባሉ
ዘር ጨርሰው አልፋቤት ላይ ሲያላግጡ ሲተፉ እነሱ ላይ አስተያየት ሰሰጥ ባልኖር ኖሮ እሱ ይቆጭ ነበር። ዳልቻ እንዴት በዜጋ ታክስ ከፋይ ላይ ያላግጣል ብዬ ሳምንት ሙሉ ካልታሰረን ዝም አንልም ብለን እስተሚታሰር ዝም ማለት እሱ ነው የሚቆጭ። ይሄውላ ክሬዲት ያልተመዘገበልኝ ገብቶቻል ይገባኛል። የፈለገ ባለጌ ብትሆን ደደብ ብትሆን አማራ አለመሆነ ብቻ አማራ ብቻ መሆነ የኢትዮጵያን ሰርቲፊኬት እንደምታገኝ ይገባኛል። የኔ ትልቁ ችግር ምስራቃዊ መሆኔ ነው። ምን እንደሆንኩ አላውቅም፣ ግን ምስራቅ ነው ሲያንቀለቅለኝ ሰሜንን አላውቅም። አያችሁ እኔ የሰሜን ሰው ብሆን ኖሮ እርግጠኛ ነኝ ይሄን እርምጃ አትወስዱ። እየሳቃችሁ ብታናግሩኝም ይሄ ስሜታችሁ እንዳልሆነ አውቃለሁ። ገብታችኋል? ይሄ ከጎኑ የቆማችሁ ሰው እኔ ያረኩትን አላረገም፣ እኔ ያረኩትን አላደረገም። እኔ በሐረር ክልል አንገቴን ቀና ብዬ እንዳላድድ ያደረገኝ ለእናንተ መቆሜ ነው። ሐረር ላይ ሲሄድ ዘንድሮም ከሶማሌ የተፈናቀለ ወገኔ ነበረ። እኔ ግን ምንም አላረኩላቸው። ደውለው ለኛ ማህበረሰብ እንቁም ሲሉኝ መልስ ያልመለስኩላቸው ፊት የነሱኝ ጎረቤቶቼ ነበሩ። እናንተ ግን ሳላውቃችሁ ከጎናችሁ ቆሜ እንዲህ ተባበራችሁብኝ። እሱ ነገር ምንም ብታወሩኝ አይገባኝም፣ ያመኛል። እየተናገርኩ ልጄን ይንሳኝ እሞታለሁ፣ ልጄን ይንሳኝ እሞታለሁ። ለእናንተም ትልቅ ማረጋችሁ ነው። ሄለንን ገደልናት፣ ከሚዲያ ላይ አጠፋናት። ለእናንተ ግርማ ሞገሳችሁ። አንበሳ ሲያረጅ የዝንብ መጫወቻ ያውን የለ ባለ ሀብት ስደተኛ ላይ ሲወጣ የማንም የነጆከር መጫወቻ ነው። ለነሱ ሙገሳ። እኔ ሰው ማሙገሳ አላውቅም። እውነቱን መናገር ነው የማውቀው። እውነቱን መናገር የማውቀው ደግሞ ምስራቃዊነት አረብነት ያስተማረኝ ባህል ነው። ምንም ማድረግ አልችልም። የኔ ቆንጆ ማለት አልችልም። አንድን አጭርን ሰው ረጅሜ ብዬ ማውራት አልችልም። እንደዚህ አይነት ብልጥ በሆን ኖሮ የፍርድ ቤት ችሎት ሳልቅ አሞግሳችሁ ነበር። እውነት ነው ማወራችሁ። እውነቱ ከገባችሁ ትገባችኋል፣ ካልገባችሁ ተነፉ ነው የምላችሁ። ልጄን ይንሳኝ። ስፈልጉ መርዝ ስፈልጉ ቀላ ይዛችሁ መምጣት ትችላላችሁ። የእውነት ዛሬ 14 ሰዓት ላይ ልጄን እርዳታ እንደሚፈልግ አስተላልፌ ነው የመጣሁት። እስቲ ሄለን አስፈረድኩባት ስትሉ የሚያመጉሳችሁ አካል እናያለን። ግን መታሰር አለብኝ ሲባል መጠረዝ እንደምፈልግ እንደምናገር ነግራችኋል። ያን ጊዜ ግን እግዚአብሔርን ለህይወታችሁ አሰጋል። ጃጎር አትገባት ነግራችሁ አልገባችሁ። የልቤ ነግሬያቸው እኔ እንዲህ ብዬ ነው ብሎ ሲራቀቁ በጣም ነው የተሰማኝ። እንትና እንደዚህ ሲለኝ ነው ምናምን ሲሉ በጣም ነው የተሰማኝ። እኔ ያወራሁት ከነሱ ጋር የሚዘረዝሩልኝ ግን ስለ እንትና ነው ያመመኝ። የእውነት ነው ያመመኝ።